በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሮብ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግንሃለሁ። አቤቱ በዘች በተባረከች ዕለትም ጸሎቴን ተሰማኝ፣ ልመኔንም ተቀበለኝ ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደ ልጅህን ቅዱስ ሥጋውንና ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤት ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ተምክህትን፣ ቂምንና ምቀኝነትን ቁጣና በደልንም የመሳሰሉትንም ክፋቶች ሁሉ ከኔ አርቃቸው። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውርና ግልጹን ታላቁንና ትንሹን ኃጢአቴን በደሌንም ሁሉ ይቅር በል። አቤቱ በቅዱስ ወንጌል ትእዛዝ መሰረት በጎዳናህ እንዲሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና ተንኮሉንም ከእኔ አርቅልኝ። እኔ ባሪያህ ፍጹም ድሃ ምስኪን የተናኩኝ ደካማ ነኝና፣ አቤቱ መልካሙን በአደረክልኝ ፈንታ የክፋትንም መልስ መለስኩልህ። የቸርነትህን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ፣ ከክፋትም እስክመለስ በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ ያልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን እለምናለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰማይና በሰላምና በድህነት አቅና። በቸርነትና በይቅርታህም ከክፉ ነገር ተወግጄ መልካሙንም ነገር እንድከተል አድርገኝ። ለአንተ ክብር ምስጋና ስግደትም ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካል ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሶስቱ አካላት በመለኮቱ አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ ራሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራሱ ፀጉር እንደ በረዶ የነጻ እንደ ስርዲኖስና የሴጴዲ ዕንቁ የከበረ ራሱ እንደ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ ራሱ አንድ ነው። ቅዱስ 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 እግዚአብሔር በጠላት ፊት የሚያይበገር ራሱ ጽኑ አድራሻ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትንም ያለ መሰረት ፈጥሮ ያልደገፈ በቃሉ ብቻ ያጸና ራሱ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ ራሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ ለዘላለሙም የሚኖር ራሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥ ለሶስትነቱ ምስጋና የሚገባው ራሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር መብረቃትን የሚል
መለኮት ነጎድጓድ የሚያመሰግኑት ራሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን ራሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ ራሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥም መታ ራሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውሃ የሚያጠፋ ራሱ እግዚአብሔር ምስጉን ነው። የማይቀየም የውሃ ንስሐን የሚወድ ራሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚያሸፍን ራሱ እግዚአብሔር ምስጉን ነው። አበሳንም በቸርነቱ ነጎድጓድ የሚደፍን ራሱ እግዚአብሔር ምስጉን ነው። በደልንም በትዕግስቱ መጋረጃ የሚጋርድ ራሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል። ለመንግስቱ እዝዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱም ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ አሜን። መለኮቱ በገጽ ሶስት ሲሆን በአንድነት ከሊሆት ሰማይና ምድርንም ባህርንም በውስጧም የሚገኙትንም ሁሉ የፈጠረ ራሱ ነው። መለኮት በአካል ሶስት ሲሆን በባህሪያው አንድ ነው። ስለሆነም በአንድነት ህብረት ብርሃንን ከጨለማ የለየ ራሱ ነው። መለኮቱ በስሉስ አካሉ ሰውን ባህሪያችንና በአምሳላችን እንፍጠር ብሎ አዳምን የፈጠረ ራሱ ነው። ዳግመኛም ሥላሴ አዳምን ከእኛ እንደ አንዱ ሆነ አሉ። የሥላሴ ምስክር በጥቅም የሥላሴን ምክር በጥቅም ስና ጸረ ቋንቋዎችን ለያየ ራሱ ቃሉ እንደ አንድነታቸውንና ሶስትነታቸውን ሲያጠይቅ ነው። ኑ እንውረድና የከልዳውን ያንን ነገር እንበተንባቸው ብሏልና። ሥላሴ ወይም ሶስትነት ከመለኮቱ የአንድነት አነዋወር ሳይነዋወጽ በሶስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅንም ለመዋጀት በበግ አምሳል ተመሰለ። መለኮት ምስጋና ይገባል። ከዔሳው ይልቅ ያዕቆብን ስነ ባህሪ የመረጠ እንዲህም በመሰለ ላይ ሆኖ ለተገለጸለት የመለኮት ምስጋና ይገባል። ሰውም የተባለችውም ከመለኮታዊ ፀሐይ ጋር የመለኮት አድራሻ በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእርሷ በሰማይ በምድርም በባህርና በቀልያትም ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም እስኪቀድም ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዛው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህም ጊዜ ስለ ሚስጥሩ ተስብዓቱ ሲታገለው ሰው አምላክ ሰው ለመሆኑ ሚስጥር በሰውና በእግዚአብሔር መካከል እድል ገጠመው ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉን ፈጾመ በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በአይሁደ እጸጽ የእንስሳ ልጅ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ ለመለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ ለመለኮት ምስጋና ይገባል። እርሱ ቃሉ አብ አሕዛብ በገሄለ ወይም በማዳኔ ይታመናሉ እውነትም በእርሱ ጸንታ ትኖራለች ብሎ እንደተናገረው መዘርአቱ የተባለውም የአብ አንዱ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨት
በእንጨቲቱ ላይ በሚታይ ንዕደ እሳት አምሳለ ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ባጦሱም የተባለች ድንግል ማርያም ስትሆን መልአኩ የተባለውም የእግዚአብሔር ልጅ ነው። የአብ ልጅ ራሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪያው ያለው ባህሪ ግምጃ ላይ ተዋህዶ የሚያበራ ንጹህና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪያው አባቱ ከእግዚአብሔር አብና ከባህሪያው ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። ራሱ አብ በፍጹም አካሉ እግዚአብሔር ነው። እግዚአብሔር ቃል አባት ነው። በመለኮታዊ አካሉ እሳት ነበልባል ነው። አብ አባት በመሆኑ ከባህሪያው ልጁ ከእግዚአብሔር ወልድና ከባህሪያው ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። ራሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ በስልጣን ትክክል ነው። እሊህ ገዢዎች በገጽ ሶስት በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪያው ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው ሁለተኛውም ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸውና። የአብ ህልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ህልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ህልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ጋር ስልጣን አይለይም። የወልድም ስልጣን ከአብ ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብና ከወልድ ስልጣን ፈጽሞ አይለይም። የአብ የባህሪያው ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪያው ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪያው ከአብ ከወልድ ጋር አንድ ነው። በዚህም በሥላሴ አንድነት ስሉስ ቅዱስ ስለሶስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይሉን ዘንድ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በሁላችን ላይ ለዘላለም ይኑር አሜን። ተአምረ ይቅርታና ሀብተ ረድኤታቸው ከወዳጃቸው ጋር ለዘላለም ይኑርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤማዊ አገር ነበረ። እርሱም ቅድስት መጻሕፍትን የሚጽፍ ችሎታ የነበረው መጽሐፍት በጽሑፈቱም አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም በልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ አገረ ገዢ መጥቶ አንተ ደግ የሆንክ ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴን የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀው። እሺ በጎ አሳየው። መጽሐፍቱንም በሚጽፍበት ጊዜ በአጻጽፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ የሚያበራ የወርቅ ቀለም ይጽፍለት ነበረ። ስራውንም በዚህም አይነት ቀጥሎ ሳለ ከዚህም ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት በዚያም የጽሑፍ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድርንም ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍክ
ተድላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህንን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበሩ አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒህ መለኮት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴዎቼ ሆይ ምን ስራ ሰራሁላችሁና ነው የማይመጥነኝን ተገቢው የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጻፊ፣ አንተስ መልካሙን ሁሉ አደረግህልን። ከአንተ በኩል የቀረ ነገር የለም። በሕይወት ሳለህ ቅዱስ መጻሕፍትን በምትጽፍበትም ጊዜ ለስማችን ታላቅ ክብር ሰጥተኸዋልና አሉት። ይህንንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳቸው ወንድሞች ሆይ እንግዲህ ሥላሴ በሰማይ ሕይወት አድራሻ ያስገቡን ዘንድ ስማቸውንም እናከብር፣ ከፍ ከፍም እናደርግ። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውንም መዘው በሉ መለኮት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ጋር ከሁላችንም ጋር ለዘላለም ይኑር አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ስሉስ ቅዱስ ሆይ ሀገራችን ኢትዮጵያን ሃይማኖታችንን ጠብቁልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ለዛሬ ስጠን፣ በደላችን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ማሰረይ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 30 ለመዘምራን አለቃ በመደነቅ ጊዜ ዳዊት መዝሙር። አቤቱ አንተን ታመኑ ለዘላለም አልፈራ፣ በጽድቅህም አድነኝ። ጆሮህ ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤት ሆነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና። ማረኝም፣ አንተ መታመኛዬ ነህና። ከደበቁብኝ ወጥመድ አውጣኝ፣ በእጅ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኛል። ከንቱ ምናምንቴን እየጠበቁትን ጠላ። እኔ ግን በእግዚአብሔር ታመኑ። በመከራዬ መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና። በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘገየህም፣ በሴፍም ስፍራ እግሮቼን አቆም። ተቸግሬያለሁና አቤቱ ማረኝ። ዓይኔም ከሐዘን የተነሳ ተፋጀች፣ ነፍሴም ሆዴም ሕይወቴ በሐዘን አልቃለች። ዓመታቴም በለቅሶ ጩኸት በኃይሌ በችግር ደከመ። አጥንቶቼም ተናወጡ፣ በጠላቶቼ ዘንድ ተነወሩ።
በጎረቤቶቼ ዘንድ ለሚቃወሙኝ ፍርሃት ሆኑ። በሜዳ ያዩኝም ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸ ዕቃም ሆኑ። የብዙ ሰዎችን ስድብ ሰምቻለሁ እና በዙሪያ ፍርሃት ነበረ። በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመኑ። አንተ አምላኬ ነህ አሉ። ርስቴ በእጅ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትን በባሪያ ላይ አብራ፣ ስለ ምሕረትህ አድነኝ። አቤቱ አንተን ጠርቻለሁና አልፈራ። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጽድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት ቸርነት እንደ ምን በዛች! በፊት መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንም ከአንደበት ክርክር ትሸፍናቸዋለህ። ከተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። አሜን። እኔስ በዓይኔ ፊት ተጣሉ፣ በድንጋጤ አሉ። አንተ ግን ወደ አንተ በጮኹ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳን እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁ ይጽና። አሜን። ምዕራፍ 31 የዳዊት ትምህርት። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባሉ ጊዜ አጥንቶቼ የተበላሹ። በቀንና በሌሊት እጅ ከብዳኛለችና እርጥበቴም ለበጎ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቁ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እናገራለሁ አሉ። አንተም የልቤን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጦርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በሚሄድበትም መንገድ እመራሃለሁ። ዓይኖቼም በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው ፈረስና በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጎ ልባችሁም የቀና ሁላችሁ እልል በሉ። አሜን። መዝሙር 32 የዳዊት መዝሙር። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በገና ዘምሩለት። አዲስ ቅኔ ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን መላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ርዋት የሚሰበስበው፣ ቀላዮቹንም በመዝገቦች የሚያኖሯቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆነም፣ እርሱ አዘዘ ጸናም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሀሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልብም ሀሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። እርሱ ብቻውን ለብቻው የሰራ ስራቸውንም ሁሉ የሚያስተውልን ንጉሥ በሰራዊቱ ብዛት አይድንም፣ ኃይሉም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራብም ጊዜ ያጠግባቸው ዘንድ ነፍሳችን እግዚአብሔርን ተስፋ ታደርገዋለች። ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ተማምነናል። አቤቱ ምሕረት በላያችን ትሁን፣ ባንተ እንደታመንን። አሜን። መዝሙር 33 ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ
መልኩን በለወጠ ጊዜ በሄደም ጊዜ ዳዊት መዝሙር እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈልጉት ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቀረቡ ያበራላችሁማል፣ ፊታችሁም አያፍርም። ይሄ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጸጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበቱን ከክፉ ከለከለ። ከንፈሮቹም ሽንገላን እንዳይናገሩ ከክፉ ሽሽ። መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውን ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎችን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። አሜን። መዝሙር 34 የዳዊት መዝሙር። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጦርና ጋሻ ያዝ፣ እኔንም ለመርዳት ተነሳ። ሴፍን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨነቃቸው፣ መንገዳቸው ድጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንደ አንተ ማን ነው? ችግረኛን ከሚቃወም እጅ፣ ችግረኛና ድሃንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆቼን አስወጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበሱ፣ ነፍሴም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረጉ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንገጫገጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴ ከክፉ ስራዎች ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ፣ በብዙ አሕዛብ መካከል አመሰግናለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝ በዓይኖች አይጣቀሱብኝ። ለእኔስ ሰላምን ይነግሩኛልና ከቁጣ ሽንገላን ይመክራሉ። አፋቸውን ከኔ ላይ አላቀቁ፣ እሰይ እሰይ ዓይናችን አየ ይላሉ። አቤቱ አንተ
አየ ዝም አትበል አቤቱ ከኔ አትራቅ አምላኬ ጌታዬም ወደ ፍርዴ ተነሳ አቤቱ ፍርዴን አድምጥ አቤቱ አምላኬ እንደ ጽድቅ ፍረድልኝ በላይም ደስ አይበላቸው በልባቸው እሰይ እሰይ ነፍሳችን ደስ አላት አይበሉ ደግሞም ዋጥ ነው አይበሉ በመከራዬ ደስ የሚላቸው ይፈሩ በአንድነትም ይጎስቁሉ በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ ጽድቄን የሚወዱት ደስ ይበላቸው ሐሴትንም ያድርጉ። የባሪያህን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል። አሜን። መዝሙር 35 ለመዘምራን አለቃ የእግዚአብሔር ባሪያ የዳዊት መዝሙር። ኃጢአተኛ በራሱ የሚስት ነገርን ይናገራል። የእግዚአብሔር ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው። ማስተዋልና በጎ ማድረግንም ተወ። በመኝታው ጠማምነትን አሰበ። መልካም ባልሆነች መንገድ ቆሟል። ክፋትን አይለቃትም። አቤቱ ምሕረት በሰማይ ነው፣ እውነትም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትን እንዴት አበዛ! የሰው ልጆች በክንፎች ጥላ ይታመናሉ፣ ከቤት ጥላ ይጠጣሉ፣ ከተድላህም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና ብርሃንን እናያለን። ምሕረትህን በሚያውቁ ላይ ጽድቅህንም ልባቸው በቀና ላይ ዘረጋ። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚህ ወድቀዋል፣ መቆምም አይችሉም። አሜን። መዝሙር 36 ከቅንፍ 37 የዳዊት መዝሙር። በክፎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበል፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድም በቀናችለት ጥማትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንድትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኞችም አይኖሩም። ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ድሃውንና ችግረኛውን ይጠሉ ዘንድ፣ ልበ ቅኖቹንም ይወጉ ዘንድ ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል። የኃጥአን ክንድ ትሰበራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመን አያፍሩም፣ በረሃብ ዘመን ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣልም። እርሱንም የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናልና መንገድንም ይወዳል። ቢወድቅም ለድንጋይ አይጥለውም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመሱ አረጀውም፣ ጻድቅ ሲጥል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ያበድራልም፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱሳንም አይጠላቸውምና ለዘላለም ይጠብቃቸዋል።
ለንጹሐንም ያበቅልላቸዋል። የኀጥኣን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሱም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከታል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፈረደም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገድንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኀጥኣን ከፍ ከፍ ብለው እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘውም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጢአተኞች ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸው ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል፣ ያድናቸዋል፣ ከኃጢአተኞችም እጅ ያወጣቸዋል። አሜን። መዝሙር 37 ከቅንፍ 38 ለሰንበት መታሰቢያ የዳዊት መዝሙር። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ። ፍላጻዎች ወግተውኛልና እጄንም አክብደውብኛልና። ከቁጣ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና፣ እንደ ከባድ ሸክም በላዬ ከብዷልና። ከስንፍናዬ የተነሳ ቁስሌ ሸተተ፣ በሰበሰም እጅግ ጎሰቆሉ። ተዋረድኩም፣ ሁልጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ተመልታለችና፣ ለሥጋዬም ጤና የላትምና። ታመሙ፣ እጅግም ተቸገሩ፣ ከልቤ ውዝዋዜም የተነሳ ጮኹ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ። ወዳጆቼም ባልንጀሮቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ። ሁልጊዜም በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉንም እንደማይከፍት ዲዳ ሆኑ። እንደማይሰማ ሰው፣ በአፉም ተግሣጽ እንደሌለው ሰው ሆኑ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና፣ እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤያለሁና፣ ቁስሌም ሁልጊዜ በፊቴ ነውና። በደሌን እናገራለሁ፣ ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው፣ ይበረቱብኝማል። በጠማምነትም የሚጠሉኝ በዙ። ጻድቃን ጽድቅን ስለተከተሉ በበጎ ፋንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። አሜን። መዝሙር 38 ከቅንፍ 39 ለመዘምራን አለቃ ለኤዶታም የዳዊት መዝሙር። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆኑ፣ ለበጎ እንኳን ዝም አሉ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገሩ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ፣ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ። እነሆ ዘመኖችን አስረጃሃቸው፣ አካሌም በፊት እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ። በእውነት ሰው እንደ ጥላ ይመላለሳል፣ ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችም ስድብ አታድርገኝ። አንተ ሰርተኸኛልና ዝም አሉ፣ አፌንም አልከፈትኩም። መቅሰፍትህን ከኔ አርቅ፣ ከእጅ ብርታት የተነሳ አልቄአለሁና። በተግሣጽ ስለ ኃጢአት ሰውን ዘለፍ፣ ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ
ስማ ጩኸቴንም አድምጥ፣ ለቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። አሜን። ምዕራፍ 39 ለመዘምራን አለቃ የዳዊት መዝሙር። ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬ ለአምላካችን ምስጋና ባፌ ጨመረ። ብዙዎች ያያሉ ይፈሩማል። በእግዚአብሔር የሚታመኑ እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ አሳብህንም ማንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድክም። ሥጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም። በዚያን ጊዜ አሉ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፍቃድን ለማድረግ ወደዱ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራው፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትንም በልቤ ውስጥ አልሰወርክም። ማዳንንም ተናገር፣ ምሕረትንና እውነትን ከታላቅ ጉባኤ አልሰወርክም። አቤቱ አንተ ምሕረትን ከኔ አታርቅ፣ ቸርነትና እውነት ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ያዙኝ፣ ማየትም ተስኖኛል። ከራሴ ፀጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ ክፋትን ለሚያደርግ የሚወድ ወደ ኋላቸው ይመለሱ ይጎስቁሉም። እሰይ እሰይ የሚሉኝ እፍረታቸው ወዲያው ይክፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴት የሚያደርጉ ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር የተመሰገነ ይሁን። የቅዱስ ዳዊት ረድኤት በረከት ይደርብን። እኔ ባጓደልኩኝ እግዚአብሔር አምላክ አሟልቶ ይቀበል። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ።